ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ቆይታችኋል እያልኩኝ ወደ ሰዓቱ መረጃዎቻችን ተሻገርኩኝ። ዛሬ እንግዲህ ከረጅም ጊዜ በኋላ መረጃን ሳቀርብ ወደ እናንተ ፈገግ አልኩኝ። የምታውቁት እንግዲህ ዓለማችን ያለችበት ሁኔታ በጣም አሳሳቢና አሳዛኝ ሁኔታ ነበር። ዛሬ ደግሞ የሰላም መረጃ፣ ምንም ጸብና ጦርነት የሌለውን መረጃ ነው ይዤላችሁ ብቅ ያልኩት። እኔም ደስ ብሎኛል፣ እናንተም ምን ደስ እንደሚላችሁ ምንም ጥርጥር የለውም። ወደ መረጃዎቻችን ስናመራ የነዳጅ ዋጋ አሽቆልቁሏል። ይሄ እጅግ አስደሳች ዜና ነው። በነዳጅ ምክንያት ትራንስፖርት የለም ተብሎ በእያንዳንዱ ዕቃ ላይ ዋጋ ጨምሯል። አሁን እንግዲህ እነሱም ወደ ዋጋቸው ይመለሳሉ፣ በሁሉም ዓለም ክፍል ማለት ነው። ከዚህ ጋር በተገናኘ የነዳጅ ዋጋ በአሁን ሰዓት ስንት ነው የሚለውንም እናያለን። ሌላኛው መረጃችን የሆርሙዝ ወሽመጥን በተመለከተ ሀገራት ምን አሉ፣ የሀገራት ስሜት ምን ይመስላል የሚለውን መረጃ አለን። ትራምፕም ለመጀመሪያ ጊዜ ኢራንን አድንቀዋል፣ ደስታም ተሰምቶኛል ብለዋል። አያይዘን የምናጋራችሁ ነው። ሌላው መረጃችን ትራምፕ የቻይናው መሪ በዚህ ደስታ ስሜት ሳይበርድ ለመነጋገር ወስነዋል። ይህ በርካቶችን ያነጋገረ ነው። ቻይናና አሜሪካ መካከል ቁጭ ብሎ ማውራት ማይታሰብ ነው። ለዚህ ምስጋናውን መውሰድ ያለባት ኢራን ናትም እየተባለ ይገኛል። ጉዳዩን አስመልክቶ መረጃውን ይዘናል፣ ወደ እናንተም የምናጋራችሁ ይሆናል። ከታይ መረጃችን የኢራን አፈ ጉባኤ ስለ ኢራን አቋም ማወቅ ያለባችሁ ከዚህ ፈቀቅ እንደማንል ነው ሲሉ ተናግረዋል። አያይዘንም የሆርሙዝ ሰርጥ ፍቃድ እንግዲህ በኢራን ነው በአሜሪካ የሚለውን መረጃ ወደ እናንተ እናቀርባለን። ሌላኛው አስደንጋጭ መረጃ ነው። ሰማይ ላይ የተከሰተ አስደንጋጭ ክስተትም ነው። አብራሪው በረራ ላይ ያሉ ራሳቸውን ሳቱ። በውስጡም 87 ተሳፋሪዎች ነበሩ። በርካታ ሚዲያዎችም እየተቀባበሉት ያለ መረጃ ነው። እኛም ወደ እናንተ የምናጋራችሁ ነው። ውድ አድማጭ ተመልካቾቻችን ከላይ ጠቀስናላችሁ መረጃዎችንና እንዲሁም ደግሞ ከላይ ያልጠቀስንላችሁን ለእርስዎ ጠቃሚ ብለን ያሰብናቸውን መረጃዎች በዜና ያካተትናቸውን አያይዘን ወደ እናንተ የምናቀርብም ነው። እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቱን መጫኑ እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ጀምሩ። ቀዳሚ መረጃችን ስለ ሆርሙዝ ወሽመጥ ማን ምን አለ የሚለውን መረጃ የምናየው ነው። ትራምፕ የአሜሪካው ፕሬዝዳንት በመካከለኛው ምስራቅ ከኢራን ጋር በጥሩ ሁኔታ እየሄደ ያለ ይመስላል ሲሉ ተናግረዋል። በሳምንቱ መጨረሻ ድርድር እንደሚካሄድና አሁን መናገር የማይችሉት አንድ ጥሩ ዜና መኖሩንም ተናግረዋል። ትራምፕ በትናንትናው ዕለት በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍም የአሜሪካ የባህር ኃይል ከኢራን ጋር ያለው ስምምነት 100% እስኪጠናቀቅ ድረስ ወደቦችን ዘግቶ ይቆያልን ብለዋል። ሌላኛው የኢራን ፓርላማ አፈ ጉባኤ ዩናይትድ ስቴትስ ከኢራን ጋር ባደረገችው ጦርነት ማሸነፏን አስመልክቶ ዶናልድ ትራምፕ የሰጡትን አስተያየት ሐሰት ነው ብለዋል። አክለውም አሜሪካ እገዳውን ከቀጠለች የሆርሙዝ የባህር ወሽመጥ ክፍት ሆኖ አይቆይም ብለዋል። የአውሮፓ መሪዎችም የፈረንሳዩ ፕሬዝዳንት ማክሮን እና የዩኬ ጠቅላይ ሚኒስተር ትናንትና በፓሪስ ወደ 40 የሚጠጉ ሀገራት ባካሄዱት ስብሰባ የባህር ወሽመጡን በመከፈቱ ላይ ተናግረዋል። የዩኬ ጠቅላይ ሚኒስተሩ እንዳሉት ዩናይትድ ኪንግደም እና ፈረንሳይ በባህር ላይ የሚደረግ የመርከብ ትራንስፖርት ነጻነትን ለመጠበቅ ሁኔታዎችን ሲፈቅዱ ሰላማዊና መከላከል ላይ ብቻ ያተኮረ ዓለም አቀፍ ተልዕኮ እንደሚመሩ ተናግረዋል። እንዲሁም ቻይናም የሆርሙዝ ሰርጥን መከፈት አስመልክታ ተናግራለች። ይህንንም ጉዳይ አስመልክቶ ትራምፕ ተናግሯል። መረጃውን ስላካተትን በመረጃችን የምናየው ነው። ሌላኛው መረጃችን ትራምፕ የቻይናው መሪ ስለ ሆርሙዝ አስተያየት የሰጡትን ተናገሩ። ዶናልድ ትራምፕ የቻይናው ፕሬዝዳንት ጂ ጂንፒንግ የሆርሙዝ ወሽመጥ ክፍትና ወይም በፍጥነት በመከፈት በጣም ደስተኛ ናቸው ሲሉ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ትራምፕ በቻይና ግንቦት 14 እና 15 የሚያደርጉት ስብሰባ እንደሚካሄድና ልዩና ምናልባትም ታሪካዊ እንደሚሆን ተናግረዋል። ብዙ ነገርም ይሳካልን ብለዋል። ቻይና ትልቋ የኢራን ነዳጅ ገዢ ስትሆን 38 በመቶ የሚሆነውን ነዳጅ የምታገኘው በሆርሙዝ የባህር ወሽመጥ በኩል ነው። ቻይና ኢራን አሜሪካ ጋር እንድትደራደር በማሰብ ረገድ ወሳኝ ሚና ተጫውታለች። እንዲሁም የተኩስ አቁም ስምምነት እና የሰላም ድርድሩ እንደገና መጀመሩን እንደምትደግፍም ተናግራለች። ሌላኛው መረጃችን ኢራን ከሆርሙዝ ጋር በተገናኘ መግለጫ ሰጥታለች። የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ጋላፊ በኤክስ ገጻቸው ላይ ዶናልድ ትራምፕ በአንድ ሰዓት ውስጥ 7 ነገሮችን ተናግረዋል፣ 7ቱ ሐሰት ናቸው ብለዋል። ጋሊባፍ ጦርነቱን አላሸነፉንም፣ በዚህ ውሸታቸው በድርድሮች የትም መድረስ እንደማይችሉ በእርግጠኝነት መናገር ይችላሉ ብለዋል። አፈ ጉባኤው ስለ ሆርሙዝ ወሽመጥ ሲናገሩ የአሜሪካ እገዳ ስለቀጠለ እንደተዘጋ ይቆያለን ብለዋል። የአፈ ጉባኤ አስተያየት ከዚህ ቀደም በኢራን የውጭ ጉዳይ ሚኒስተር ቃል አቀባይ የተባለውን ያረጋገጠም ሆኗል።
ወሽመጡ ክፍትም ሆነ ዝግ የሚመራበት ደንብ የሚወሰነው መሬት ላይ እንጂ በማህበራዊ ሚዲያ ላይ አይደለም ብለውም ነበር። ጋሊባፍ አስተያየታቸውን የሰጡት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ገጻቸው ላይ በእንግሊዝኛ የሆርሙዝ ወሽመጥ በቀረው የተኩስ አቁም ጊዜ ሙሉ በሙሉ ክፍት ነው ካሉ በኋላ ለሁሉም የንግድ መርከቦች ማለፍ ተፈቅዷልም ብለውም ነበር። የአራጋቼ አስተያየት የተለያዩ ትችቶችን አስተናግዷል። የኢራን መገናኛ ብዙሃንና ወግ አጥባቂዎች ምን ማለታቸው እንደሆነ ግልጽ እንዲያደርጉ ተጠይቀዋል። ጋሊባፍ በኤክስ ገጻቸው ላይ የመገናኛ ብዙሃን ፕሮፓጋንዳና የህዝብ አስተያየት መቀረጽ የጦርነት አስፈላጊ አካል ናቸው፣ የኢራን ህዝብ ግን በእነዚህ ስልቶች ተጽዕኖ አይደረግበትም ብለዋል። ሌላኛው መረጃችን በሆርሙዝ ወሽመጥ የሚደረግ ጉዞ የኢራን ፍቃድ እንደሚያስፈልግ ተገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሆርሙዝ በኩል የሚያልፍ ሁሉም የንግድ መርከቦች የሚያደርጉት ጉዞ ለቀረው የተኩስ አቁም ጊዜ ሙሉ ለሙሉ ክፍት እንዲሆን መታወጁን በኤክስ ገጻቸውም አስታውቀውም ነበር። የኢራን መንግስት የቴሌቪዥን ጣቢያ አንድ ከፍተኛ ወታደራዊ ባለስልጣን ጠቅሶ ባስተላለፈው ዘገባ የመርከቦች ጉዞ የሚከናወነው በተለየ መስመር እንደሆነ ገልጿል። መርከቦቹ ለማለፍ የኢራን እስላማዊ አብዮታዊ ዘብ ባህር ኃይል ፍቃድ እንደሚያስፈልጋቸው ጠቅሷል። በተለየ መስመር እንደሆነ ገልጿል። መርከቦቹ ለማለፍ የኢራን እስላማዊ አብዮታዊ ዘብ ባህር ኃይል ፍቃድ እንደሚያስፈልጋቸውም ጠቅሷል። ባለስልጣኑ ለቴሌቪዥን ጣቢያው እንደተናገሩት የተለየ ጉዞ መስመር የተወሰነው በኢራን የወደቦችና ማሪታይም ድርጅት ነው። ጣቢያው ከፍተኛ ወታደራዊ ባለስልጣኑን ጠቅሶ እንደዘገበው በሆርሙዝ ወሽመጥ በኩል የሚደረግ የወታደራዊ መርከቦች ጉዞ አሁንም ቢሆን የተከለከለ ነው። በሌላ በኩል የመርከብ ጉዞ ኩባንያዎች የሆርሙዝ ደህንነት እስከሚረጋገጥ ድረስ ወሽመጡን እንደማይጠቀሙ ተናግረዋል። ቢቢሲ ያነጋገረው አንድ የነዳጅና የጋዝ ጫኝ መርከብም ኦፕሬተር ለጊዜው የኢራን መግለጫ ምንም የሚቀይረው ነገርም የለም ብለዋል። አላስፈላጊ አደጋ ውስጥ መግባት አለብን ብለን አናስብም። የኩባንያችን በወሽመጡ በኩል ቀድሞ የሚያልፍ ተቋም እንሆናለን የሚል አቋም የለውም ሲልም ገልጿል። በቀጠናው የሚገኙ ነዳጅ ጫኝ መርከቦች ኦፐሬተር የሆነው ሲቴና በስልክ የተሰኘው ኩባንያ በበኩሉ ሁኔታውን በቅርበት የተከታተለ መሆኑን አስታውቋል። የእያንዳንዱ ጉዟችን ውሳኔ የሚመሰረተው የሰራተኞቻችንንና የመርከቦቻችንን ደህንነት ላይ ነው። ደህንነቱ የተጠበቀ መሆኑን እስካላረካን ድረስ ጉዟችንን እንጀምራለን ብለዋል። ሌላኛው መረጃችን የነዳጅ ዋጋ አሽቆልቁሏል። የሆርሙዝ ሰርጥ ለተኩስ አቁም ስምምነቱ ቀሪ ቀናት ለሁለቱም የንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን ባወጀችው ጥቂት ደቂቃ ውስጥም የነዳጅ ዋጋ በከፍተኛ ሁኔታ ወርዷል። ትናንትና አርብ ጠዋት ላይ እስከ $98 ደርሶ የነበረው የብሬንት ድፍድፍ ነዳጅ ዋጋ አዋጁን ተከትሎ አንድ በርሜል $90 በታችም አሽቆልቁሏል። አሁን ሰዓትም እጅግ ከፍተኛ በሆነ መልኩ ያሽቆለቆለ ነውም ተብሏል። የድፍድፍ ነዳጅ ዋጋ ከጦርነቱ በፊት $70 በታች የነበረ ሲሆን መጋቢት ወር መጀመሪያ ላይ $100 በላይ ደርሷል። የመጋቢት ወር ማብቂያ ላይ ደግሞ እስከ $119 ተሰቅሎም ነበር። አሁን የሆርሙዝ ሰርጥም ለንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን ባወጀችው ዋጋ በአንድ ቀን $98 10% ቀንሶ ከ$90 በታችም ሆኗል። እንግዲህ የሆርሙዝ ሰርጡ በመዘጋቱ ምክንያት ነዳጅ የለም እየተባለ የተለያዩ እቃዎች ላይ ጭማሪ መደረጉ የምናየው ነው። ስለዚህ የሆርሙዝ ሰርጥ መከፈቱና መስተካከሉ እነዚህም እቃዎች ላይ ዋጋቸው ይቀንሳል፣ ወደ ነበሩበት ይመለሳሉ ማለት ነው። ሌላኛው መረጃችን ሰማይ ላይ የተከሰተ አስደንጋጭ ክስተት፣ ረዳት አብራሪው በረራ ላይ ያሉ ራሳቸውን ስተዋል። ከዚህ ጋር በተገናኘ ያገኘነውን መረጃ ወደ እናንተ የምናጋራችሁ ነው። ወደ ዘገባው ስናመራ እንደ ሲቪል አቪዬሽን ሴፍቲ ኢንቨስቲጌሽን ኤንድ አናላይዝ ሰርቪስ ሪፖርት ከሆነ በሮማኒያ ታሮም አየር መንገድ ውስጥም የሚሰሩ አንድ ረዳት አብራሪ ከአምስተርዳም ወደ ቡካሬት በመብረር ላይ ሳሉ በድንገት በመታለላቸው አውሮፕላኑ በከፍተኛ አደጋ ተጋልጦም ነበር። እድሜያቸው 57 የሆኑት አብራሪው ከአውሮፓ ሰማይ ላይ ሳሉ ራሳቸውን የሳቱት ከበረራው በፊት ባለው ምሽት በቂ እንቅልፍ ባለመተኛታቸው እንደሆነ ለምርመራ ቡድኑ አምነዋል። ችግሩ ሲከሰትም ዋናው አብራሪው አስቸኳይ የበረራ ሁኔታ በማወጅም አውሮፕላኑ በሮማኒያ ዋና ከተማ በሰላም ማረፍም ችሏል። በዚህ ምክንያት በአውሮፕላኑ ውስጥ የነበሩ 87 ተሳፋሪዎች ከአደጋ ተርፈዋል። ከዚህ ክስተት በኋላ ግለሰቡ ለጊዜው ያለ ተጨማሪ ካፕቴን ረዳት እንዳይበሩና ከ2 ሰዓታት በላይ የሚፈጁ የበረራ ተልእኮች ላይ እንዳይሳተፉ ታግደዋል። እውነት ለመናገር እንደዚህ አይነት ነገር ይከብዳልና እኛ እስኪ ራሳችን እዛ
አውሮፕላን ውስጥ ብንሆን ብለን ብናስብ ነው ራሴን እያሰብኩ ነውና በሰዓቱ እጅግ አስፈሪ ነው የሚሆነው። ላይክ እንደዚህ እንደምናወራው ቀላል ነገር አይደለም። ዋናው ነገር ነፍሳቸው በሰላም ማረፏ ነው። እንዲሁም ደግሞ ፓይለቶች፣ ሹፌሮች በጣም የሰው ልጅ ህይወት ይዘው ነው የሚሄዱትና አንዳንዴ ሹፌሮች ላይክ ቲማቲም የጫኑ የመሰለ የሚነዱት አነዳድ እንዲሁም ደግሞ አሁን በሀገራችን ብዙም የመንጃ ፍቃድ አሰጣጥ ሁኔታ ትክክል አይደለም። አንዳንዴ መሪውን ይዘው ይጫወታሉ። ብዙ ጊዜ አነዳዳቸው ትክክል አይደለም። ይህንን ነገር እንግዲህ መንግስት እንዲሰራበት ጥያቄ እናቀርባለን። ክቡራን አድማጭ ተመልካቾቻችን ኢትዮናስ ሚዲያችን ምንም ጊዜ እንደሚለው ሰላም ለሀገራችን፣ ሰላም ለዓለማችን ያምጣልን። ከዚህ የበለጠ ደግሞ ሰላም የምንሰማበትን ዓለማችን ከስጋት ቀጠና የምትወጣበትን ቀን ፈጣሪ አምላካችን ያቅርብልን። ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።